እንደምን ቆያችሁ ተማሪዎች ሰላም ናችሁ? እኛ ሰላም ነን እግዚአብሔር ይመስገን። ይኸው አሁንም በአዲስ ቪዲዮ መጥተናል። እናንተን ለማገዝ የአቅማችንን እየሞከርን ነው። ወደ ኋላ አላልንም። እናንተም እኛንም እያበረታታችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እንዲሁም በዚህ ቪዲዮ መጨረሻ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉ፣ ኮሜንት ሴክሽን ላይ ያላችሁን ሀሳብ አስተያየት እንድትጽፉ በትህትና ጠይቃችኋለሁ። ደግሞ በጣም አመሰግናችኋለሁ። ከዚህ በፊት በሰራኑ ቪዲዮዎች ኮሜንት ላይ እኛን አፕሪሺየት እያደረጋችሁ ያላችሁ ተማሪዎች በጣም እናመሰግናችኋለን፣ ከልብ እናመሰግናችኋለን። በዚህ ቀጥሉ። ደግሞ ይጠቅማችኋል ብላችሁ ለምታስቡ ጓደኞቻችሁ፣ ለወንድም እህቶቻችሁ ሼር እንድታደርጉላቸው አሳስባችኋለሁ። አሁን ዛሬ የምንጀምረው ሳይኮሎጂ ቻፕተር 3 አዲስ ቻፕተር ነው። ለርኒንግ ኤንድ ቲዮሪስ ኦፍ ለርኒንግ ይላል። የተለያዩ የለርኒንግ ቲዮሪዎች አሉ። እንዲሁም ዴፊኒሽንስ፣ ካራክተሪስቲክስ ኤንድ ፕሪንሲፕልስ ኦፍ ለርኒንግ የሚባል ነገር አለ ማለት ነው። ዛሬ የምናየው ቲዮሪዎችን አነካቸውም። በሚቀጥሉት ቪዲዮዎች ነው ቲዮሪዎችን በደንብ ማስተምራችሁ። ዛሬ ዴፊኒሽንስ፣ ካራክተሪስቲክስ ኤንድ ፕሪንሲፕልስ ኦፍ ለርኒንግ በሚለው ላይ እንወያያለን ማለት ነው። ቀጥታ ወደ ትምህርታችን እንሂድ። ብራይት አካዳሚ ለርኒንግ ብዙ ዴፊኒሽኖች አሉት። ከነዛ ውስጥ ደግሞ the most accepted definitions of learning is a relatively permanent change in behavior occurring as a result of experience or practice. ለርኒንግ ወይም መማር ማለት የምንለው as a result of experience or practice በልምምድ ወይም በልምድ በአንጻራዊ ፐርማኔንት ወይንም የማይለወጥ የባህሪ ለውጥ የቢሄቪየር ቼንጅ የሚመጣ ከሆነ ያ ለርኒንግ ይባላል። the above definition emphasizes for attributes አሁን ያየነው የለርኒንግ ዴፊኒሽን አራት አትሪቢዩትን ኤምፋሳይዝ ያደርግልናል። አንደኛው ምንድነው? learning is a process of relatively permanent change in behavior. learning is the process and process ሆኖ ምንድነው ምን አይነት ቼንጅ ነው in the behavior ላይ የሚያመጣው? permanent change relatively በአንጻራዊው permanent የሆነ ቴምፖራሪ ያልሆነ የማይለወጥ ቼንጅ የሚያመጣ ፕሮሰስ ነው ማለት ነው learning። ሌላው ደግሞ doesn't include change due to illness, fatigue, maturation and use of intoxicant. ብዙ ጊዜ ሰው ለምሳሌ ሲያመው ሲደክመውና ማቹር ወይንም እየበሰለ ወይንም እያደገ በሚሄድበት ጊዜ የሚያሳየው ቼንጅ አለ። ያንን ቼንጅ ሳይሆን በእነዚህ ምክንያቶች የሚመጣውን ቼንጅ አያካትትም። it doesn't include this but as the result of experience and practice ነው። learning depend የሚሆነው በፕራክቲስ እና በኤክስፒሪየንስ ላይ ነው። the fourth one is the learning is not directly observable but manifests the learning is not directly observable but manifests in the activities of the individual. directly በቀጥታ ኦብዘርቭ ልናደርግ አንችልም። learning ግን በሰውየው አክቲቪቲዎች በኢንዲቪጁዋል በግለሰቦች የዕለት ተዕለት ድርጊታቸው ላይ ማኒፌስት ይሆናል ይታያል ማለት ነው። የሆነ የተማረና ያልተማረን ሰው የሚታዩት የተማረና ያልተማረ ሰው ለምሳሌ በአንድ ነገር በትምህርት እንውሰድና ብዙ አይነት በትምህርት ብቻ መማር ማለት ትምህርት ብቻ አይደለም። ግን ለምሳሌ እሱን እንደ ኤግዛምፕል እንውሰድና የተማረውና ያልተማረውን የሆነ ተምሯል አልተማረም የሚለው ጽሁፍ ስላለበት ሳይሆን በሙሉ በተግባሩ ነው የሚታወቁትና ይሄ ነው። the other thing is characteristics of learning የለርኒንግ ካራክተሪስቲክሶች አሉ። ዮክማን ኤንድ ሲምፕሰን የሚባሉ ሰዎች ሜጀር የሆነ የለርኒንግ ካራክተሪስቲክስ አስቀምጠዋል። important characteristics of learning include አንደኛው it is a continuous modification of behavior throughout the life የሰው ልጅ በሚኖርበት በህይወት ዘመኑ ቢሄቨሩ ላይ ኮንቲኒየስ የሆነ ሞዲፊኬሽን it is the process ብለናል። አንድ የሚቆም ነገር አይደለም መማር ማለት
ትምህርትም ብቻ አይደለም ሌላ ነገር ለምሳሌ እዚህ ቲዎሪዎች ውስጥ እና ያለን በሚቀጥሉት ቪዲዮዎች ብዙ ነገሮችን እንደ ኤግዛምፕል ይጠቀማሉና ትምህርት ማለት መማር ማለት ትምህርት ብቻ አይደለም ግን ቢሄቪየር ኮንቲኒየስ ሞዲፊኬሽን ኦፍ ቢሄቪየር የሚያመጣ ከሆነ ያ ካራክተራይዝ ያደርጋል ለርኒንግን ካራክተራይዝ ያደርጋል። ሁለተኛው ደግሞ it is a pervasive it reaches into all aspects of human life ማይገባበት ቦታ የለም የሰው ህይወት ላይ ማይገባበት ቦታ የለም ሁለገብ የሆነ ፕሮሰስ ነው ለርኒንግ። the third one is it involves the whole person socially emotionally and intellectually ሙሉን ሰው ነው ሶሻሊ ሊሆን ይችላል ኢሞሽናሊ ኢንተሌክቹዋሊ ሰው የሚማር ሰው ላይ የሚታይ ማኒፌስት የሚሆን ፕሮሰስ ነው። አራተኛው ደግሞ is often a change in the organization of experiences ለምሳሌ ሰው ኤክስፒሪየንስ የለመደው ነገር አለ ያን የተለያየ ነገር እየተማረ በሚሄድበት ጊዜ ቼንጅ ያደርጋል እንደ ኦርጋናይዜሽን አለ የልምድ ኦርጋናይዝድ የሆነ ለምሳሌ የሆነ ነገር የሚሰራበት የሆነ ሀቢት አለው ልምድ አለውና ያንን ቼንጅ የሚያደርገው በመማር ነው። the other thing is it is responsive to incentives ለማበረታቻ ወይንም ለሽልማት ሬስፖንስ ይሰጣል ሬስፖንሲቭ ነው ወይንም ምላሽ ይሰጣል ለርኒንግ። ኦኬ ሌላው ደግሞ it is the active process it is the purposeful ለዓላማ ነው የምንማረው አንድ ነገር ለዓላማ ነው። it is also multifaceted ቅድም እንዳልኳችሁ ማይገባበት ማይደርስበት ቦታ የለም it includes the whole person ብለዋል ዮክማንና ሲምፕሰን። ለርኒንግ ካራክተራይዝ የሚያደርጉት ያው እነኚህ 8 ነገሮች ናቸው። በደንብ ያዟቸው በጣም ቀላል ስለሆኑ ሸምድዳችሁ መያዝ አለባችሁ። the other thing is principles of learning ነው ሌላኛው ደግሞ የለርኒንግ ፕሪንሲፕሎች ናቸው። some of the most important principles of learning are as follows እነዚህ ናቸው the most important principles of learning የምንላቸው። አንደኛው individuals learn best when they are physically mentally and emotionally ready to learn የሆነ ነገር ለመማር የተዘጋጀ ሰው ወይንም የሚማረው ሰው ኢንዲቪጁዋልስ እንዴት ነው በስት ለርን የሚያደርጉት ፊዚካሊ ሜንታሊ እና ኢሞሽናሊ ለመማር ሬዲ ሲሆኑ በአካላዊ በአይምሮዊ እንዲሁም በስሜታቸው ለመማር ሬዲ ሲሆኑ ነው በደንብ ሊማሩ የሚችሉት አንድን ነገር። Students learn best and retain information longer when they have meaningful practice and exercises ተማሪዎች በደንብ መማር የሚችሉት እንዲሁም የተማሩትን መረጃ ሪቴን ወይንም ማቆየት የሚችሉት እንዴት ነው meaningful practice and exercise የሚያደርጉ ከሆነ ልምድና ልምምድ ካላቸው በዛ ነገር ላይ መቆየት ካቻሉ ለምሳሌ ማትስ የሚማር ተማሪ በደንብ ኤክሰርሳይዝ መስራት አለበት ፕራክቲስ ማድረግ አለበት ጥያቄዎች ሌላንም ትምህርት የሚማር እንደዛ ማድረግ አለበት ምን ለመሆን በደንብ ለመማር እንዲሁም ኢንፎርሜሽኖችን እዛ ላይ ያለውን ሪቴን ለማድረግ ለማቆየት በደንብ መማር አለባቸው እና በደንብ ፕራክቲስ እና ኤክስፒሪየንስ ያስፈልጋል ኢንፎርሜሽኖችን ሪቴን ለማድረግ። learning is strengthened when accompanied by a pleasant or satisfying feeling and that learning is weakened when associated with an unpleasant feeling መማር ወይንም learning strengthened የሚሆነው የሚጠነክረው እንዴት ነው ደስ በሚል ስሜት ወይንም satisfying feeling ነው ፊሊንግ ስንማር ወይንም ያንን ነገር ስንማረው ደስ በሚል ስሜት ስንማረው ይጠነከራል። ሌላኛው ደግሞ የሚደክመው ለርኒንግ የሚደክመው እንዴት ነው በአንፕሊዛንት እየደበረን ያስጠላን በመጥፎ ስሜት ሆነን የምንማር ከሆነ ዊኬንድ ይሆናል ማለት ነው ለርኒንግ ይደክማል የምንማረውን ነገር በደንብ አንይዝም የተማርነውንም ኢንፎርሜሽን ሪቴን ማድረግ አንችልም። ስለዚህ ስንማር ለመማር ምን መሆን አለብን ፊሊንጎቻችን ስሜቶቻችንን ምን ማድረግ አለብን ፕሌዛንት እንዲሆኑ ራሳችንን ማዘጋጀት አለብን። things learned first create a strong impression in the mind that is difficult to erase መጀመሪያ የተማርነው ነገር ማይንዳችን ላይ ስትሮንግ ኢምፕሬሽን ይፈጥራል
እንዲሁም ለማጥፋት በጣም ይከብዳል። ለዛ ነው ህፃናትን አእምሯቸው ነጭ ወረቀት ነው የሚባሉት እና በመጀመሪያ እድሜያቸው at their lower age ለምሳሌ ህፃናት ከአንድ እስከ 7-8 ዓመት ያዩትና ያወቁት ነገር ስትሮንግ ኢምፕሬሽን ይፈጥራቸዋል ማይንዳቸው ላይ። መጀመሪያ የተማርነው ነገር ስትሮንግ ኢምፕሬሽን ይፈጥራል፣ እንዲሁም ለማጥፋት በጣም ይከብዳል እና የዛኔ የለመድነው ልምምድ practices it is difficult to erase. Things most recently learned are best remembered. ያልቆዩ በቅርብ ጊዜ የተማርነው ነገር በደንብ ማስታወስ እንችላለን ማለት ነው። best remembered ናቸው። በቅርብ የተማርናቸው ነገሮች ለማስታወስ ሪሜምበር ለማድረግ በጣም ቀላል ናቸው። ግን መጀመሪያ at the first የተማርነው ነገር strong impression ይፈጥራል ማይንዳችን ውስጥ፣ እንዲሁም it is difficult to erase but the most recently learned things are best remembered. በደንብ ልናስታውሰው የምንችለው በቅርብ ጊዜ የተማርነው ነገር፣ ብዙ ጊዜ ያልቆየው በቅርብ ጊዜ የተማርነው ነገር እሱ ነው best remembered. The principle of intensity implies that a student will learn more from the real things than from a substitute. ተማሪዎች the principle of intensity ምን ይላል? ተማሪዎች በደንብ የሚማሩት ከሪል ቲንግ ነው። ለምሳሌ አንድ ኤግዛምፕል እንውሰድና ፕላንት ሩት አላቸው፣ ብራንች አላቸው፣ ፍላወርስ አላቸው ምናምን እየተባለ በቲዮሪ በመጽሐፍ ላይ ሲል ምናምን ሳይኖር ምንማረው ነገር እና at the field ወተን this is a shooty system, this is a rooty system, this is እያልን ሁሉንም ስትራክቸሮች ሪል በአይናችን እያየን ምንማር ከሆነ ያ በደንብ እየተማርን እንደሆነ ያሳያል። ፕሪንሲፕል ኦፍ ኢንቴንሲቲ የሚገልጽልን ይሄ ነው። ሪል ቲንግ የሚማሩ ከሆነ ተማሪዎች they learn more, but if they learn the substitutes of real thing there is the learning is less. ምንማረው ነገር በጣም ሌስ ነው ማለት ነው። Individuals must have some abilities and skills that might help them to learn. ሰዎች አንድ ነገር እንዲማሩ የሚያግዛቸው ክህሎት ወይንም አንዳንድ ችሎታዎች ሊኖራቸው ያስፈልጋል። እንደውም ማስታብ ይላል ግዴታ ነው ማለት ነው። Things freely learned are best learned. በነፃነት የተማርነው ነገር የምንማረው ከሆነ ትምህርታችንን በነፃነት የምንማረው ከሆነ በደንብ እንማራለን። The greater the freedom enjoyed by individuals, ነፃነት የምናገኝ ከሆነ በምንማርበት ጊዜ there is the higher intellectual and moral advancement. ሞራልም intellectually በጣም advanced ነገር ነው ማለት ነው። ፍሪደም በጣም እንደሚያስፈልግ ያሳያል። ሌላው ደግሞ factors influencing learning, learningን ኢንፍሉዌንስ የሚያደርጉ ፋክተሮች ምን ናቸው? Some of the factors that affect learning of individuals are the following. እነዚህ ናቸው learningን የሰዎች በሚማሩበት ጊዜ አፌክት የሚያደርጋቸውን ነገር ወይም ሊጎዳቸው ወይ ሊጠቅማቸው የሚችል ነገር ሊሆን ይችላል። አንደኛው ሞቲቬሽን ነው። The stronger and clearer the motives for learning, the greater are the effort to learn. Strong እና ክሊር የሆነ ተነሳሽነት ወይንም መነሳሳት የሚኖረን ከሆነ ለመማር greater effort ይሰጣናል። አንድን ነገር እንድንማር ጉልበት አቅም ይሰጣናል ማለት ነው። ሞቲቭ ተነሳሽነት አንድን ነገር ግልጽ የሆነና ጠንካራ ተነሳሽነት ወይንም መነሳሳት የሚኖረን ከሆነ አንድን ነገር እንድንማር ኤፈርት ይሰጣናል፣ አቅም ጉልበት ይሰጣናል ማለት ነው። አንደኛው ለርኒንግን አፌክት ከሚያደርጉ ፋክተርስ ሞቲቬሽን ነው። ሁለተኛው ኢንተለጀንስ። The more the individual is intelligent, the better she or she learns. ኢንተለጀንስ እንዲሁም አፌክት ያደርጋል። ሞር ኢንተለጀንት የሆነ ሰው
በተር ሌርን ያደርጋል እያለን ነው። እዚህ ፋክተርስ ኢንፍሉዌንሲንግ ለርኒንግ ውስጥ ሁለተኛው አፌክት የሚያደርገው ነገር ኢንተሊጀንስ ነው። the other thing is maturation. neuromuscular coordination is important for learning a given task. የሆነ የተሰጠውን ታስክ ለመማር ኒውሮማስኩላር ኮኦርዲኔሽን በጣም ያስፈልጋል። ሶ እያደገ በሚሄድበት ጊዜ ማቹር ይሆናል። በአንድ ናቹራሊ የሚመጣ ማቹሬሽን አለ፣ በመማርም ይመጣል ማቹሬሽን እና ለምሳሌ አሁን ለምሳሌ እናንተ እየተማራችሁ ያላችሁት ይሄ የሳይኮሎጂ ፍሬሽማን ሳይኮሎጂ ኮርስ ነው። ይሄንን ኮርስ ለአምስተኛ ክፍል ተማሪ ማስተማር አንድ በትምህርትም አልደረሰበትም፣ አቅሙም አይፈቅድም። ስለዚህ ማቹር አልሆነም ማለት ነው። ስለዚህ በደንብ ለመማር ማቹሪቲ ያስፈልጋል እና የአቅማችንን ነው የምንማረው። እንደምታዩት እያያችሁም እንደመጣችሁት የአቅማችን ነው። አምስተኛ ክፍል ላይ የተማርነው ነገር 8ኛ ላይ ክፍል ላይ የተማርነው ነገር የዛኔ የአቅማችን ነበር። አሁንም እንድንጋፈጥ የአቅማችን ነው ማለት ነው ይሄኛው እና maturation affect ያደርጋል። okay, the other thing is physical condition of the learners. the learner should be in a good health status to learn. በደንብ ለመማር አንድ ሰው ጤነኛ መሆን አለበትና good health status matter ያደርጋል። ሰው የሚያመው ከሆነ ታማሚ ምናምን ከሆነ የሆነ ችግር በሽታ ምናምን ያለበት ከሆነ good effort አይኖርም ለመማርና good health status matter. the other thing is good working conditions. absence or presence of fresh air, light, comfortable surroundings, moderate temperature, absence of distraction like noise, learning aids. ለምሳሌ ፍሬሽ ኤር ካለ፣ በቂ ላይት፣ ኮምፎርታብል የሆነ ሰራውንዲንግስ፣ ምቹ የሆነ ለመማር ምቹ የሆነ አካባቢ፣ ሞዴሬት ቴምፐሬቸር፣ የማይሞቅ ማይቀዘቅዝ ቴምፐሬቸር፣ እንዲሁም ዲስትራክሽኖች ከሌለበት፣ ጩኸት ምናምን ከሌለበት ያ that is good working conditions or good learning conditions ለመማር በጣም ምቹ ቦታ ነው ማለት ነው። ይሄ ማተር ያደርጋል። እንደዚህ ከሆነ አሁን እንዳልኳችሁ ፍሬሽ ኤር ምናምን ላይት ምቹ የሆነ ሰራውንዲንግ የሚኖር ከሆነ ለመማር good effort ይሰጣል። the other thing is psychological well-being of the learners. ሲነ አእምሮአዊ ጤንነት ያስፈልገዋል የሚማር learner ተማሪ ማለት ነው። psychological states like worries, fears, feeling of loneliness and inferiority hinders learning. ጭንቀት፣ ፍርሃት፣ የብቸኝነት ስሜት፣ የበታችነት ስሜት እነዚህ የምንላቸው ነገሮች hinder ያደርጋሉ፣ learningን negatively affect ያደርጋሉ። ስለዚህ አንድ የሚማር ሰው ምን መሆን አለበት? psychologically well-being ለመሆን self respect build ማድረግ አለበት። self reliance, self confidence. these three things are very necessary for effective learning. በጣም effective ለሆነ learning self respect ያስፈልጋል። self reliance, self confidence እነዚህ ነገሮች they are the key for effective learning. okay, the other thing is background experience. a previously learned course or ከዚህ በፊት የተማረ ባክግራውንድ ለርኒንግ ኤክስፒሪየንሳችን በጣም ይወስናል። አሁን ልንገራችሁና አሁን ሁለት ቦታ አካፍለን እንየው። ለምሳሌ አሁን የአምስተኛን ክፍል ተማሪ ፍሬሽማን ብታስገቡት ፍሬሽማን አንድ ሃይ ስኩል ላይ ወይንም ኤሌመንተሪ ላይ ስትማሩ ወይንም ስንማር አስተማሪው ሙሉ ኖቱን ሰሌዳ ላይ ከጻፈ በኋላ እኛም ከገለበጥን በኋላ ነው የሚያስረዳው። እዚህ አብዛኛው እኔ እስከማውቀው ድረስ ዩኒቨርሲቲ ለምሳሌ ፍሬሽማን እኔ ስማር ሁሉም አስተማሪ እንዴት ነው በፍጥነት ነው በሌክቸር ሜተድ ነው የሚጠቀሙት። ኖት ላይጽፉ ይችላሉ፣ ስላይድ በፕሮጀክተር ሊያሳልፉ ይችላሉ። ግን ያንን ያ ተማሪ ምናልባት ሃይ ስኩል አካባቢ 12ኛ 11ኛ ክፍል አካባቢ ትንሽ የለመድነው ነገር ሊሆን ይችላል። እኛ እዚህ አሁን ፍሬሽማን ላይ ያጋጠመን ያለው ነገር ግን አምስተኛ ክፍል ላይ የተማረውን ተማሪ እንደዛ ብናደርግ በጣም ይከብዳል። ያልተማረውን ሰው አምጥተን እንደዚህ እንዲማር
ብንለው በጣም ከባድ ነው። ስለዚህ ባክግራውንድ ኤክስፒሪየንሳችን አሁን እዚህ ላይ ፍሬሽማን ላይ ያለን ትንሽ ኢፈርት የለመድነው ይሄ የለመድነው ኢንቫይሮንመንት ዲፓርትመንት ወስደን ወደ ሌላ እንትን ስንል በጣም ይጠቅመናል ማለት ነው። ባክግራውንድ ኤክስፒሪየንስ ሆኖ ለሚቀጥለው ደረጃ ያግዘናል። ስለዚህ previously learned things matter በደንብ ማተር ያደርጋል። ሌላው ደግሞ length of the working period ነው። learning periods should neither to be short nor too long የምንማርበት ጊዜ በጣም ማጠርም የለበትም መብዛትም የለበትም መርዘምም የለበትም። long learning time sets fatigue በጣም ብዙ ጊዜ ለመማር ወይንም አንድ ነገር ለማንበብ ምን ቆይ ከሆነ ያደክማል። ስለዚህ effectiveness of learning reduce ያደርጋል ይቀንሳል። እንዲሁም short learning time ምን ያደርጋል? adequate የሆነ ኢንፎርሜሽን ወይንም adequate በቂ የሆነ sufficient የሆነ knowledge ሳናገኝ ጊዜው ያልቃል። ስለዚህ ምን መሆን አለበት? በጣም መርዘምም የለበትም በጣም ማጣርም የለበትም ተመጣጣኝ እንዲሆን ይፈልጋል። እና ለዛሬ ያዘጋጀሁላችሁ ትምህርት እዚህ ያበቃል። በሚቀጥሉት ቪዲዮዎች theories of learning and their applications የሚለውን በደንብ ፍትፍት አድርገን እናያለን። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናችኋለሁ። እስካሁን ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ተማሪዎች አሁንም እንድታደርጉ በትህትና ጠይቃችኋለሁ። እንዲሁም እዚህ ስክሪን ላይ በሚታዩት መንገድ የኛን የቴሌግራም ቻናል ጆይን እንድታደርጉ አሳስባችኋለሁ። እዛ ላይ ፓስት ይር ኤግዛሞችን የተለያዩ ጥያቄዎችን ሼር ስለምናደርግላችሁ እሱንም ለጓደኞቻችሁ ሼር እንድታደርጉ እኛው ዩቲዩብ ቻናል ሼር እንድታደርጉላችሁ ይላል። መልካም የትምህርት ዓመት እንዲሆንላችሁ ምኞታችን ነው።